ይህም ቪዲዮ ሁላችሁም ተመልከቱት። አላየሁም፣ አልሰማሁም፣ አላውቅም ነበር ማለት አይሰራም። የሀገሬ ልጆች ሁሌም ቢሆን እንደምላችሁ በተጠንቀቅ ተቀመጡ። የሰው ነገር የሰው ነው፣ አያኮራም የምላችሁ በምክንያት ነው። ኩንትራቴን አልጨረስኩም ገና ነኝ፣ ይህን ያክል ወር አለኝ፣ ይህን ያክል አመት ቀረኝ አይባልም። ለምን ካላችሁ የሰው ቤት ስለሆነ። አሁን ላይ ተግባብታችሁ መስራታችሁን ብቻ ማየት የለባችሁም። ከሰዓት ወይ ማታ ወይ ጧት ምን ሊፈጠር እንደሚችል አታውቁምና እናንተ ዝግጁ ከሆናችሁ ይሄ ነገር ሊከሰት እንደሚችል አምናችሁበት አስቀድማችሁ ተጠንቃችሁ ከተቀመጣችሁ ድንገት እንኳን ቢፈጠርባችሁ አትደናገጡም፣ ግራ አትጋቡም። ለምን ነገም ሌላ ቀን ነው። ተመልሳችሁ እንደምትመጡ ሌላ ቦታ ሄዳችሁ መስራት እንደምትችሉ ታውቃላችሁ። በዚህ አጋጣሚ የማታውቁቶች ካላችሁ ልንገራችሁ፣ አዲስ ለሆናችሁ ማለት ነው። እሱም ምንድነው መሰላችሁ? እናንተ የምትሰሩባት መዳማችሁ ቤተሰብ አላት አይደለ? ከእናቷም ይሁን ከአባቷም ይሁን ከወንድሟም ይሁን ከእህቷ ከጓደኞቿ ቤት ወስዳችሁ ሰራተኛ ከዚያ ቤት ወይም ከዚያ ቦታ ሄዳችሁ ከተዋወቃችሁ የራሳችሁ ዜጋ ምትሆን የሌላ ሀገር ዜጋ በጭራሽ ማድረግ የሌለባችሁን ነገር ልንገራችሁ። አይደለም በክፉ ይቅርና በመልካም እንኳ ቢሆን እናንተ ስለምትሰሩበት ስለ ቤቱ ሁኔታ፣ ስለ ምግብ ሁኔታ፣ ስለ መኝታ ሁኔታ፣ ስለ ጽዳት ሁኔታ ወይም ደግሞ ስለ ሰትዋችሁ፣ ስለ ሰውየው፣ ስለ ልጆቹ አይደለም በመጥፎ አልኳችሁ፣ ሀታ በመልካም ቢሆን የኔ መዳም እኮ እንደዚህ ጥሩ ነች ብላችሁ ትንፍሽ እንዳትሉ የሀገሬ ልጆች። አይ ችግር የለውም የሀገሬ ልጅ ነች፣ አይ ሰራተኛ ስለሆነች ሁላችንም ተመሳሳይ ህይወት ነው የምንኖረው፣ ስለዚህ አሳልፋ ሰጠኝም ብላችሁ አፋችሁ እንዳመጣ የሰው ቤት ገመና የምትቀደዱ ከሆነ አለቀላችሁ የሀገሬ ልጆች። በተለይ ደግሞ አይታችሁ ከሆነ ከፊሊፒንና ከኢንዶኔዥያዎች ጋር ስትገናኙ ስርስር አድርገው ይጠይቋቸዋል ማለት ነው። በዚያን ሰዓት እናንተ ምንድን ነው የምትሉ? ማፊ ሀላስ አላየሁም ወይም የለም ካላችሁ ዘጋችሁ ማለት ነው። አሁን እንደዚህ ነው። አይ ምግብ የለም፣ ሴት ቦት ጥሩ ነበረ፣ አይ ሴት ቦት ጥሩ ነበረ፣ ስራ ይበዛ ነበር፣ ሴት ቦት ጥሩ ነበረ፣ እንዲህ ነበር ካላችሁ ግን በኋላ የሚመጡን ጉድ እናንተ ናችሁ የምትሸከሙት። ይሄን ለምን እላችሁ እንደቻልኩ ልንገራችሁ የሀገሬ ልጆች። የራሴ ጓደኛ ሳኒያ ትባላለች፣ ወላሂ ነው የምላችሁ። ልጅቱ ሳኒያ ትባላለች፣ የስልጤ ልጅ ነች ማለት ነው። 2 አመቷን ኮንትራቷን ጨርሳ አሳድሳ እየሰራች ባለችበት ሳታስበው ይሄ ዱብዳ ገጥሟታል ማለት ነው። ምንድነው መሰላችሁ? ሳኒያ ሌላ የምታውቃት የመዳማ ጓደኛ ቤት የምትሰራ ልጅ አለች ማለት ነው። ከእሷ ጋር ሲያወሩ ምን ትላታለች? ዛሬ እኮ ያንቺ መዳም ከኛ ቤት ልትመጣ ነው፣ እሷም ልትመጣ ስለሆነ መዳሜ ወረጋይናብ ስሪ ብላይ ወረጋይናብ እየሰራው እንትና ለዚያች ልጅ ትናገራለች ማለት ነው። ከዛ ያች ልጅ ደግሞ ትሄድና ለማን ትናገራለች? ለመዳሟ ማለት ነው። እንዴ ብትስሪ ከእነሱ ቤት ልትሄጂ ነው እንዴ ምናምን ስትላት ምኑ ጋር ልትልሽ አለቻት ማለት ነው። ማናለሽ እንዴት አወቅሽ ስትላት፣ ምክንያቱም ያችኛዋ ለሰራተኛዋ አልተናገረችም። ማናለሽ እንዴት አወቅሽ ስትላት፣ አይ ሰራተኛይቱ እኮ ነግራኝ ነው አለች ማለት ነው። ያችኛይቱም ቀለል አድርጋ ነው ይሄ ችግር ያመጣባታል ብላ አላሰበችም። ምክንያቱም ነገሩ ቀላል ነው። ግን የማትካበደውን ትንሿን ነገር ራሱ አንዳንድ ያካበዱታል ያገርጁ። በተለይ ደግሞ የቤታቸው ገመና የትም ሄዳ እንድትነገርባቸው አይፈልጉም፣ የትም ማለት ነው። ከዛ ሰራተኛይቱ ስትል ያቺ መዳም ደግሞ ለጓደኛዋ ትደውልና ሰራተኛሽ እኮ ለሰራተኛ እንደዚህ አለቻት፣ አኪድ ሀታ ሸይጣን ብትከብርህ አለቻት ማለት ነው። በዚህ አይነት እኮ ሌላ ነገርም ትነግራታለች ትላታለች ማለት ነው። እንደዚያ ስትል ያችኛዋ ሰራተኛ ትሰማለች የማሰባ መስላ። ከዛ ይችኛዋ ምን ብታረግ ጥሩ ነው? አሳ እየጠበሰች እያለ ምሳ ሰዓት ስለነበረ አላሰበችውም። እሷ ክፉ ነገር አልሰራችም። ቀለል ያለ ነገር ነው የተናገረችው፣ ቀለል ያለ ነገር ነው ያወራችው። ከአሁን በፊትም ስታወራ የኖረችው ነው። ገብቷችኋል? እና እሷ ድንገት ሳታስበው አሳ እየጠበሰች እያለ ከመቼ ትኬት ተቆርጦ ከመቼ ታክሲ እንደመጣ ሳታውቅ እጥላይ ታክሲ ፊበራን የተባለች የሀገሬ ልጆች ወላሂ ነው የምላችሁ። አና ሰው ይሰመክ ቲያ ቢኪላሪ ሀስትራት ማይ ደህልን ያለቻት ማለት ነው። ብትቀይሪ ዳخل ኤርፖርት አለቻት የሀገሬ ልጆች። ሽሊ ሻንጣትሽ ብትቀይሪ ዳخل ኤርፖርት አለቻት። ገባችሁ? ሻንጣሽን ያዥና ውጪ ልብስሽን ኤርፖርት ውስጥ ቀይራለሽ አለችው። ምን አድርጌ ነው አናውሽ ሰው ማሰውት ሸይ አና ሰው አኪል ምናምን ማን ይሰማታል? የሀገሬ ልጆች የሚሰማት የለም። ኋላ ኤርፖርት ከደረሰች በኋላ ግን ደውላ ያችኛዋ ጓደኛዋ በዚህ ምክንያት ነው ያሳፈረች ብላ ተናገረች ማለት ነው። እሷም አላወቀችውም ነበር ወላሂ። እና የሀገሬ ልጆች አንድ ሁሌም ቢሆን ጠንቅቆናችሁ ስሩ። ስራ እያላችሁ ራሳችሁን አትጉዱ። እኛ ሀበሾች ችግር አለብን። እሱ ምንድነው? ስራዬን ሳልጨርስ ምግብ አንበላም ነው የምንለው። እንዳያችኋት ደክሟት እርባት ኤርፖርት ውስጥ ተኝታለች። ከነ ዩኒፎርም ናት ማለት ነው ልጅቱ። የሀገሬ ልጆች በመጀመሪያ ሁሌም ምን እንደምላችሁ መስራት ያስከብራልና ስራችን አውቀን ጥንቅቅ አድርገን ስራችን በአግባቡ እንስራ ማለት ትፈልጋለሁ። ስራችሁ ግዴታችሁ የሆነባችሁን ነገር ሰርታችሁ ከጨረሳችሁ ግን ራሳችሁን መጉዳት የለባችሁ። ገባችሁ? እነሱ ያኮርፉኛል እነሱ ትሉኛል ብላችሁ በማይመለከታችሁ ስራ መግባት የለባችሁ። ራሳችሁን መጠበቅ አለባችሁ። ይሄ እኮ ኮንትራት ቤት ነው ነገ ትቼው ለሚሄድ ነገር ብላችሁ ራሳችሁን ሳትጎዱ ነው መስራት ያለባችሁ። ራሳችሁን ሳትጎዱ ነው መኖር ያለባችሁ።
ግን ደግሞ እናንተ እየሰራችሁ እናንተ ስራችሁን አክብራችሁ እየሰራችሁ ባላሰባችሁት ምክንያት አንዳንድ ሰዎች ነን አይደለ? ያሰብነው ቀርቶ ያላሰብነው ነገር ሊፈጠርብን ይችላል። በዚያ ባላሰብነው ሆን ብለን ባላደረግነው ነገር ግን እንደዚህ ያለ ችግር ከተፈጠረብን ምንም ሊሰማን አይገባም። ህይወታችሁ ያለቀ ያክል የሚሰማችሁ ብዙ እህቶች አላችሁ። በአንድ የተስፋ የምትቆርጡቶች አላችሁ። ግን ለምን? ይሄ የሚሆነው ደግሞ ቀድማችሁ እናንተ ስለማትዘጋጁ ነው። ለአይምሯችሁ ቀድማችሁ አልነገራችሁትም። አይ ይሄ እኮ የሰው ቤት ነው፣ ነገ እኮ እንደዚህ ያለ ነገር ሊፈጠር ይችላል ብላችሁ ከነገራችሁት ድንገት ሲፈጠርባችሁ ምንም አይመስላችሁም። በቃ ለምን? ቀድማችሁ ተዘጋጅታችኋል የሀገሬ ልጆች። እና ሁሌም ዝግጁ ናችሁ ተቀመጡ። ከእጃችሁ ብር አትምተሩ። ምንድነው መሰላችሁ የተፈጠረው? ይቺ ልጅ እንግዲህ በስራ ላይ ነበረች። የሀገሬ ልጆች ስራዋን እያየች እየባከነች እየሰራች ባለችበት ሰዓት ድንገት ሳታስበው ልብሷን እንኳ ሳትቀይር ከነ ዩኒፎርሟ እንግዲህ ማለት ነው ድንገት ተነሽ ተብላ ኤርፖርት ሄዳለች ማለት ነው። ብዙ እህቶቻችን ኤርፖርት እንኳን እንደሚወሰዱ እኮ አውቁም። የሀገሬ ልጆች ኤርፖርት ሄዱ፣ ቢሮ ሄዱ፣ ሰው ቤት ሄዱ። ሀታ ሻንጣ እንኳን ሳይይዙ እኮ ታሊ እርክብ ይሰያራ ብሎ እኮ ፓስፖርቱ ሁሉም ነገር ከእጃቸው ነው ያለ አይደል? ከነማን ከአረቦቹ ማለት ነው። እና ፓስፖርቱም ሁሉም ነገር ከነሱ እጅ ላይ ስላለ ሰራተኞቱን ታሊ ብሎ ውጭ ላይ ቆመው እኮ ወይም ደግሞ ታክሲ አቆመው ለባለ ታክሲው ፓስፖርቱን ብቻ ሰጥተው ፓስፖርትና ቲኬቱን ሰጥተው ኤርፖርቱ ሰዳት ብሎ እኮ የሚለው አሉ። ያንን ባለ ታክሲም ደግሞ ብሪቱ ትከፈለዋለች። ኤርፖርት በር ላይ ጥሏት ይመለሳል ማለት ነው። ችግሯ ምን እንደሆነ ሳታውቀው ቀያሬ ልብስ ሳትይዝ ከዚህ ነው የምትሄጂ። አይነገራትም። የሀገሬ ልጆች ማለት የሆነ ጥፋት አጥፍታችሁ እንኳ ሀላስ አንቺ እንደዚህ አድርገሻል፣ እኔ አልፈልግሽም፣ ስለዚህ እኔ ላሳፍርሽ ነው፣ ተዘጋጅ፣ ሻንጣሽን አንቺ እኮ መባል ይሄ እኮ ትልቅ ነገር ነው። የሀገሬ ልጆች በጣም ብዙ ክፎች አሉ እንደዚህ ይሄን የማለት እድል እንኳን የማይሰጡ ማለት ነው። ገባችሁ? ችግራችሁ እንኳን ምን እንደሆነ እንድታውቁ እንኳን እድል የማይሰጡ አረቦች አሉ። ስለዚህ እናንተ ስራችሁን አክብራችሁ እየሰራችሁ እንደዚህ ያለ ችግር ቢፈጠርባችሁ የራሱ ጉዳይ ብቻ። እናንተ በህግም ሆነ በፈጣሪ ፊት የሚያስጠይቃችሁ ወንጀል አትስሩ እንጂ ይሄ ችግር የለም፣ ይታለፋል። ግን እራሳችሁን መጉዳት የለባችሁ፣ መባከን የለባችሁም የሀገሬ ልጆች። አሁን እቺ ልጅ እንዳያችኋት ተኝታለች እና እናንተ ደግሞ ብልጥ መሆን አለባችሁ። ትንሽ ደቂቃ ካገኛችሁ ከመደናቀት ይልቅ ልብሳችሁን መቀየር፣ ሻውራችሁን መውሰድ። ይሄን ደግሞ እድል ከቤቱ ናችሁ ደግሞ ማግኘት ካልቻላችሁ ልብሳችሁን ይዛችሁ አይደለ ኤርፖርት ሀማም ውስጥ ገብታችሁ ልብሳችሁን ቀይራችሁ በቃ ሳትጨናነቁ ሂዱ። በቃ አያደናግጥም፣ ግራ ያጋባም አላላችሁ። በጣም ግራ ያጋባል። ምክንያቱም ብዙዎቻችን አርቀን እያሰብን ለዕለት እንኳ 1 ድርሃም 2 ድርሃም እንኳ ከፖርሳቸው ማስቀምጡ ብዙ ልጆችን ያውቃሉ። የወር ደመወዛቸው ሲደርስ ጥቅልል አድርገው የሚልኩ ማለት ነው። ገባችሁ? እና እናንተ እጃችሁ ባዶ ሆኖ እያለ ይሄ ነገር ሲፈጠርባችሁ አደነግጡም አለ። ብዙ እቅድ አላችሁ፣ ልጆች ያላችሁ እናቶች ትኖራላችሁ። ለልጆች ስጦታ ገዝቼ፣ ለራሴ ወርቅ ገዝቼ፣ ለእናት ይሄን አድርጌ እያላችሁ እያሰባችሁ ባላችሁበት ቅጽበት ይሄ ነገር ሲፈጠርባችሁ አስደነግጥም አለ። ግን ነገም ሌላ ቀን ነው። ገባችሁ? ጌታችን አላህ የሚሳነው ነገር የለም። አንደኛው በር ሲከፈት አንደኛው ይዘጋል አይደለም የሚባለው? ይሄኛው ሲዘጋባችሁ ያኛው የበለጠ ሊከፈትላችሁ ይችላል። ተምራችሁበት ማለፍ ነው ያለባችሁ። ምን አጥፍቼ ነው የሚለውን ነገር ጥፋታችሁን ካወቃችሁ ያን ጥፋታችሁን ነገ አትደግሙትም እንጂ ከእሷ ቤት ስለተባረራችሁ ከፍቷችሁ ቤተሰብ ጋር ላይ ድም ራሴን ላጠፋ ነው እንደዚህ ያልሆንም ምናምን ነገር ማለት የለባችሁም። የሰው ቤት ነው። ወላሂ እኔ ሁሌ እምላችኋለሁ የሀገሬ ልጆች፣ መቼ ነው የምትመጪ ምናምን ስባል ይሄን ቀን ብዬ አላውቅም። ለምን? እኔ መስራት ፍላጎት አለኝ። ግን እኔ መስራት ፍላጎት እያለ ነገ የሆነ ነገር ተፈጥሮ ውጭ ልባል እችላለሁ። የሰው ቤት ስለሆነ ያለኝ አማራጭ መውጣትና መውጣት ብቻ ነው። ግን ሁሌም ዝግጁ ነኝ። ሁሌም ቢሆን ከጀብር መተሬ አላውቅም። ለምን ውጭ ብትለኝ ከዚህ ላይ 1 ሃይላንድ ውሃ እንኳን ቀርቶ የሚሰጠኝ ዘመድ እንደሌለ ጠንቅቄ ስለማውቅ ማለት ነው። ስለዚህ ሀገሬ ልጆች ሁላችሁም ጥንቅቅ ሆናችሁ ስሩ፣ አብሽሩ፣ ያልፋል። እና ለእህታችን ዱአ አድርጉላት። ታሳዝናኛለች።